ሰላም ጤና ይስጥልኝ። እንኳን ወደ መጀመሪያው ኤፒሶድ ካፌ ዊዝ ሄዋን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። I'm very excited to start this podcast ምክንያቱም በጣም ለረጅም ጊዜ ምናልባትም ለአመታት ሳስበው የቆየሁት ስዘጋጅበት የቆየሁት ነው ይሄ ፖድካስት። በተለያዩ ምክንያቶች እስካሁን ሀፕን ሳያደርግ ቆይቷል። ነገር ግን ፋይናሊ ይሄንን ሬኮርድ እያደረኩኝ ስለሆነ በጣም ደስ ብሎኛል። ስለመጣችሁም ቴንክ ዩ። ይሄንን ፖድካስት እድል ስለምትሰጡትም በጣም አመሰግናለሁኝ። ራሴን ለማስተዋወቅ ስለዚህ ፖድካስት ያለኝን ቪዥን ለመናገር ለማውራት ምን አይነት ጉዳዮችን ማንሳት ፈልጋለሁ፣ ምን አይነት ፐርፐስ ሰርቭ እንዲያደርግ ፈልጋለሁ የሚለውን ለማውራት ኢንትሮዳክተሪ ከእናንተ ጋር ለመተዋወቅ ነው። እንግዲህ ይህንን የመጀመሪያውን የፖድካስት ክፍል ያሰብኩት እንግዲህ እዚህ ከመጣችሁ ስታዩኝ ምናልባት ሶሻል ሚዲያ ላይ አይታችሁት፣ ምናልባት ቲክቶክ ላይ ወይም ኢንስታግራም ላይ አይታችሁት ሊሆን ይችላል የመጣችሁትና ስታዩኝ ማናት እቺ ልጅ ስለምንድን ነው የምታወራው ብላችሁ ልትጠይቁ ትችላላችሁ። ስለ ራሴ የተወሰነ ነገር መናገር ይኖርብኛል እና እንዳልኳችሁ ይሄ ፖድካስት ምን አይነት ጉዳዮች ላይ እንደሚያጠነጥንም ለማውራት እፈልጋለሁ ማለት ነው። ሄዋን እባላለሁኝ። አሁን ላይ የምኖረው ሲያትል ነው። ኦሪጂናሊ ከኢትዮጵያ ነኝ። ምን ጥያቄ የለውም። የተወለድኩትም ያደግኩትም ኢትዮጵያ ነው። ግን ወደዚህ ሀገር እንዴት እንደመጣው መናገር አይ ቲንክ ኢምፖርታንት ይሆናል ብዬ አስባለሁ። ምክንያቱም በዚህ ፖድካስት ላይ አብዛኛው ላወራቸው ከሚፈልጋቸው ነገሮች ጋር ስለሚገናኝ ማለት ነው። ወደዚህ ሀገር የመጣሁት በመጀመሪያ አዲስ አበባ ዩኒቨርሲቲ የህግ ትምህርቴን ጨርሼ ዩኒቨርሲቲ ኦፍ ዊስካንስን በህግ ማስተርሴን ለመማር ነበር የመጣሁት። ትምህርቴን እንደጨረስኩኝ ዩኒቨርሲቲ ኦፍ ዊስካንስን ተምሬ ወዲያው ወደ ስራ ገባሁኝ ማለት ነው እዚሁ ሀገር። ላለፉት 6 ዓመታት በተለያዩ ነን ፕሮፊት ውስጥ አሜሪካን ሀገር የሚገኙ በሰብአዊ መብቶች ላይ በኢንተርናሽናል ሎ፣ ሂውማን ራይትስ፣ ፒስ ቢልዲንግ፣ ጀንደር ጀስቲስ፣ ክላይሜት ጀስቲስ ኢሹዎች ላይ የሚሰሩ ድርጅቶች ላይ እየሰራሁኝ ይገኛለሁ ማለት ነው። ይሄን ሁሉ የተናገርኩበት ምክንያት ምንድን ነው? አንደኛው በዚህ ፖድካስት ላደርገው የምፈልገው ነገር በጣም ብዙ ብሪሊያንት የሆኑ ኢትዮጵያ ውስጥ የሚገኙ በተለይ ወጣቶች ብዙ እድል ማግኘት የሚችሉ ብዙ አቅም ያላቸው ብዙ ችሎታ ያላቸው በማህበረሰባቸው ውስጥ ብዙ ነገሮችን እየሰሩ ያሉ ወጣቶች አሉ። ነገር ግን አንፎርቹኔትሊ ሊሚትድ ኢንፎርሜሽን ያለው እኛ ማህበረሰብ ውስጥ እና ብዙ ጊዜ ኦፖርቹኒቲዎች they kind of feel out of reach ለብዙ ሰዎች ማለት ነው የማይቻል ነገር። ምክንያቱም let's be honest የኛ ማህበረሰብ ብዙ ጊዜ ጌት ኬፐር ይሆናል ወይም ደግሞ የሆነ ኦፖርቹኒቲ ሲገኝ በሙሉ ሰርክሎች መካከል በሙሉ ሰዎች መካከል ነው የሚቀረው እና ፓተርኑን ካያችሁ የሚመሳሰሉ ሰዎች ከአንድ አይነት አካባቢ የመጡ ወይም አንድ አይነት የላይፍ ኤክስፒሪየንስ ወይም የትምህርት ሁኔታ ወይም የቤተሰብ ሁኔታ ያሉ ሰዎች ናቸው እንደዚህ አይነት ፕሮግራሞችን፣ ስኮለርሺፖችን፣ ኮንፈረንሶችን፣ ፌሎሺፖችን አቴንድ ሲያደርጉ የምንመለከተው እና ይሄ የኢንፎርሜሽን ማጠር ነው ብዬ አስባለሁ። እና ይህንን እድል የሞከራችሁ ወይም ደግሞ ያልሞከራችሁ ሰዎች ከአቅም ማነስ ወይም ከአቅም የፖቴንሻል የማጣት ጉዳይ ሳይሆን ሪሊ ኢንፎርሜሽኑ በግልጽ የለም ወይም በሆኑ ሰዎች ተይዞ ነው የሚገኘው። ከብዙ ነገሮች አንደኛው ፖድካስት ላይ ማውራት የምፈልገው እሱን ነው። እነኚህ ነገሮች ሳወራ ምንድነው አውቶሪቲሽ ላይክ አንቺ በምን ምክንያት ነው እኛን የምትመክሪ whatever you want to call it ወይም ደግሞ ሼር የምታደርጊው ሀሳብሽን ብላችሁ ልትጠይቁ ትችላላችሁ። it's a valid question. ስለ ራሴ a little bit ከኔ ኤክስፒሪየንስ ሼር ለማድረግ ለምን እንደፈለግኩኝ መናገር ይኖርብኛል ማለት ነው። እኔ የአዲስ አበባ ዩኒቨርሲቲ የህግ ተማሪ ያለሁኝ ያሊ የሚባል ፕሮግራም አቴንድ አደረግኩኝ። ያንግ አፍሪካን ሊደርስ ኢኒሺየቲቭ የሪጂናል ሊደርሺፕ ሴንተራቸው ኬንያ ጆሞ ኬንያታ ዩኒቨርሲቲ የሚባል ኦፖርቹኒቲ አለ እና ለወጣቶች ለተማሪዎች ብቻ ሳይሆን ትልልቅ ደረጃ ላይ ያሉ ዳኞች፣ ሐኪሞች፣ የተለያዩ ሰዎች የሚሳተፉበት ነው እና በማህበረሰባቸው ውስጥ መሪ የሆኑ ሰዎች የሚሳተፉበት ፕሮግራም ነው እና
አንዳንድ ማቃቸው የኔ ሲኒየር የሆኑ ተማሪዎች አቴንድ አደረጉ እና በዛ ሰዓት መጀመሪያ ያሰብኩት የነበረው በቃ እነሱ ከኔ ሲኒየር ስለሆኑ ወይም ደግሞ የተሻለ ኤክስፒሪየንስ ስላላቸው ወይም በላይፋቸው በጣም ሰክሰስፉል ስለሆኑ እና ጭራሽ እኔ የማልችለው ነገር አድርጌ ነው ያሰብኩት። ኪፕ ኢን ማይንድ በዛ ሰዓት ተማሪ የሆኑ ኢቨን ኬንያ ራሱ ቢግ ዲል ነበረ። ሞስት ኢምፖርታንትሊ ኬንያ መሆን ብቻ ሳይሆን እንደዚህ አይነት ፕሮግራሞች ላይ እሳተፋለሁ ብዬ አላሰብኩኝም ነበረ ማለት ነው። ከዛ በኋላ ግን በአካባቢ የነበሩ ሰዎች ያንን ፕሮግራም አቴንድ ያደረጉ ሰዎች ነው you can actually do it። ምክንያቱም መሪ ማለት እኮ የሆነ መስሪያ ቤት ስራ አስኪያጅ ወይም ዳይሬክተር ወይም ደግሞ I don't know maybe president vice president የሆነ ሰው መሆን አይጠበቅበትም። መሪ ማለት በማህበረሰብ የሆነ አይነት ችግር ያንን ችግር ሪዞልቭ ለማድረግ የሚሞክር ሰው ነው። and በጣም ሪዞኔት አድርጎ ነበር ከኔ ጋር እሱ። ምክንያቱም አብዛኛዎቻችሁ እስቲ ራሳችሁን ጠይቁ መሪዎች ነን ወይ ብላችሁ and if you really think about it ናችሁ። ምክንያቱም የሆነ ሰው ለምሳሌ በአካባቢያችሁ ሲታመም ፈንድሬዝ አድርጋችሁ ታውቃላችሁ? ያንን ሰው ለመርዳት that's መሪነት። ወይም ደግሞ የሆኑ ሰዎችን ለመርዳት ቲም ሞቢላይዝ አድርጋችሁ ጓደኞቻችሁ ሊሆን ይችላል የሆነ አይነት ችግር በማህበረሰባችሁ ውስጥ ቀርፋችኋል የተቸገሩ ተማሪዎችን ለመርዳት ወይም አካባቢያችሁ ያሉ አካል ጉዳተኞችን ለመርዳት አቅመ ደካሞችን ለመርዳት ወይም ደግሞ ኢንቫይሮንመንታችሁን ፕሮቴክት ለማድረግ በሴቶች መብት ዙሪያ ሊሆን ይችላል በህፃናት ዙሪያ ሊሆን ይችላል እንዳልኳችሁ በክላይሜት ጀስቲስ ጉዳዮች ላይ ሊሆን ይችላል። እያንዳንዳችሁ እራሳችሁን ከጠየቃችሁት ወይም ደግሞ ሶሻል ሚዲያ ላይ ቲክቶክ ላይ ብዙ ጊዜ ቁጭ ብላችሁ የተለያዩ ጉዳዮችን ታወራላችሁ፣ የሰዎችን አይምሮ ትቀርጻላችሁ፣ ታንጻላችሁ እና የምታደርጉትን ነገር ካሰባችሁት ሪሊ መሪ ማለት ያ ነው። መሪ ማለት መሪ ለመባል የሆነ ትልቅዬ ስም ወይም ትልቅዬ ከባድ ታይትል መኖር የለበትም። ዶክተር ወይም ምናምን መሆን የለብህም ወይም የለብሽም መሪ ለመባል እና በዛ ሰዓት ከኔ ሲኒየር የነበሩ ሰዎች ይሄን ነገር ሲነግሩኝ ነው ለኔ አይ ቲንክ ተርኒንግ ፖይንት ወይም ለመሪነት ያለኝን አንደርስታንዲንግ የቀየረው። ምክንያቱም አዲስ አበባ ዩኒቨርሲቲ በነበርኩበት ጊዜ በጣም ብዙ ነገሮች ላይ ይሳተፍ ነበር። አክቹዋሊ I was incredibly involved ነበርኩኝ የተለያዩ የሶሻል ጀስቲስ ኢሹዎች ላይ እና ያንን የምሰራውን ነገር በሚቀጥለው ዙር ወይም ኮሆርት ላይ ሲመጣ ያ ተመሳሳይ ውድድር ሲመጣ የሰራውትን ነገር ጻፍኩኝና እንደዚህ አይነት ነገሮችን በትምህርት ቤቴ ላይ ሰራለሁ፣ እንደዚህ አይነት ኢንቮልቭመንቶች አሉኝ እና እዚህ ፕሮግራም ላይ መሳተፍ ፈልጋለሁ። ያው ኢሲ አለ እንደምታውቁት አፕሊኬሽን አለ ኦንላይን ነበረ ጻፍኩኝ ማለት ነው። ከዛ በኋላ ከጻፍኩኝ በኋላ ኢንተርቪው ተጠራው። አላመንኩኝም ነበረ ምክንያቱም ይሳካል ብዬ አላሰብኩም። ጀስት ለሞክረው ሌሎቹ ስላደረጉት እኔም ብሆን ያ ምን ያሰኛል ብዬ ማለት ነው። ሶ ኢንተርቪው ተደረግኩኝ፣ ኢንተርቪውን አለፍኩኝ። ሶ ሰመር ላይ ወደ ኬንያ ሄደን ጆሞ ኬንያታ ዩኒቨርሲቲ የሲቪክ ሊደርሺፕ ትምህርታችንን ተምረን ተመለስን ማለት ነው። የዛን አመት ላይ ሌሎች ልጆች ደግሞ እኔ ኬንያ በነበርኩበት ጊዜ ሌሎች ልጆች ደግሞ አሜሪካን ሀገር መጥተው ተመሳሳይ ፕሮግራም ማንዴላ ዋሽንግተን ፌሎሺፕ የሚባል ፎር ያንግ አፍሪካን ሊደርስ የቀድሞ ፕሬዚዳንት ባራክ ኦባማ ኢኒሺዬቲቭ ነው አፍሪካ ውስጥ ላሉ ወጣት መሪዎች ተብሎ የተመሰረተ እሱ ላይ አቴንድ ያደርጉ ነበረ። አገን የኔ ሲኒየሮች የነበሩ ልጆች ማለት ነው። አይ ቲንክ አት ዛት ፖይንት ግራጁዌት አድርገው ወጥተዋል። ሶ በአካባቢ የነበሩ ሰዎች እንደዚህ አይነት ፕሮግራም ላይ ይሳተፉ ነበር። ለኔ ፖሲቢሊቲ አልነበረም። ቱ ቢ ሪሊ ኦነስት ዊዝ ዩ አሜሪካን ሀገር የ3ኛ ዓመት ተማሪ ሆኜ መጥቶ ያንግ አፍሪካን ሊደርስ ሲባል ራሱ ስሙ በጣም ኢንቲሚዴቲንግ ነው። ምክንያቱም ሁማይ ራሴን ሊደር ነኝ ብዬ ኮንሲደር ለማድረግ እና ግን አዋራኋቸው ልጆቹን ምንድነው የሚያስፈልገው ሪኳየርመንቱ ምንድነው ዲሞንስትሬት ማድረግ ያለብኝ አፕሊኬሽን ላይ የሚለውን ነገር አዋራኋቸውና ሳዋራቸው በጣም ፖዚቲቭ ነበሩ። ይሄን ነው ማድረግ ያለብሽ this is how you convince the panel ምናምን ብለው ነገሩኝ ማለት ነው። እንግዲህ keep in mind this happened when I was second year law school so ነገሩኝ and then third year like ሆኜ I said I really want to apply Mandela Washington Fellowship because for me the sky is the limit or not even the sky ምንም ሊሚት የለኝም እና በጣም when I dream big
በጣም ብዙ ሰዎች ላይክ ከ24 ዓመት በላይ መሆን አለብሽ እዛ ላይ አፕላይ ለማድረግ back then I was 21 ወይም ደግሞ ዶክተር መሆን አለብሽ ወይም ጠበቃ መሆን አለብሽ። ብዙ ሰዎች የራሳቸው ፊር ለሰዎችም እንትን ያደርጋሉ ሼር ያደርጋሉ ወይም ያጋራሉ ወይም የነሱ ፊር ሌሎች ሰዎችን ሊሚት እንዲያደርግ unintentionally maybe እነሱ ፈልገው በመጥፎ እንትን ተነሳስተው just because እነሱ ሊሚቴሽን ስላላቸው ሌሎችንም ሰዎች ሊሚት የማድረግ ቴንደንሲ አለ በተለይ በእኛ ማህበረሰብ ውስጥ። third year ሆኜ እንዳልኳችሁ ማንዴላ ዋሽንግተን ፌሎሺፕ I think around September ወይም ኦክቶበር አካባቢ ነው አፕሊኬሽን የሚወጣው የነበረው። እሱን አፕላይ ለማድረግ ወሰንኩኝ ማለት ነው እና ዶክመንቶቼን ሰበሰብኩኝ። ምንድነው አቺቭ ያደረኩት እስከዛሬ ድረስ ብዬ ራሴን ጠየቅኩኝ። ሪፈረንሶች ያስፈልጉ ነበር፣ ማነው ሌተር ኦፍ ሪኮሜንዴሽን የሚጽፍልኝ ብዬ እነኛን ሁሉ ነገሮች ስትራቴጂካሊ ፕላን አደረኩኝ ማለት ነው። ከዛ I submitted my application again ያው ጥሩ ነገር ቢሆን ደስ ይለኛል፣ ግን ባይሆንም ኖሮ ዲስአፖይንትድ አልሆንም because expectation low ነው። ከዛ በኋላ ግን ከ4-5 ወር በኋላ ሰርፕራይዚንግሊ ኢንተርቪው ተጠራሁኝ። ያው ኢንተርቪው US ኤምባሲ ነበረ። አጌን ለኢንተርቪውም ተዘጋጀሁኝ። ምን አይነት ጥያቄዎች ናቸው የሚጠየቁት? ከዚህ በፊት የሄዱ ሰዎችን ሪች አውት ማድረግ ጀመርኩ። ከዛ በፊት ግን ኢሴን ስጽፍ አንድ ነገር መናገር የምፈልገው በጣም ብዙ ሰፖርት ሲስተም ነበረኝ ቱ ቢ ኦነስት። እነኛን ሰዎች በዚህ አጋጣሚ ማመስገን ፈልጋለሁ። ኢሴን ሪቪው ያደረጉልኝ፣ ሞዲፋይ ያደረጉልኝ፣ ፊድባክ የሰጡኝ፣ ኮመንት የሰጡኝ፣ ከዛ ከኔ በፊት ፕሮግራሙን አቴንድ አድርገው የነበሩ ሰዎች ማለት ነው እና ብዙ ረድተውኛል፣ ብዙ አግዘውኛል። ለነሱም ሻት አውት ማድረግ ፈልጋለሁ። ቴንክ ዩ ሶ ማች ሶ ግሬትፉል ፎር ኦል ኦፍ ዩ። ኢንተርቪው ተጠራሁኝ። ኢንተርቪውን ስጠራ አሁንም የሄድኩት ከዚህ በፊት ኤክስፒሪየንስ የነበራቸው ሰዎች ጋር ነው ማለት ነው እና እንዴት ነው ኢንተርቪው ክራክ ማድረግ የምችለው? የሆነ ጥያቄ ሲጠይቁኝ እንዴት አድርጌ ነው ኮንቪንስ ማደርጋቸው? በጣም ፈርቼ ነበረ ኦብቪየስሊ እና የምትጠየቁት US ኤምባሲ ባሉ ዲፕሎማቶች ምናምን ነው እና ትንሽ ኢንቲሚዴቲንግ ነበር። ለኢንተርቪውን አደረኩኝ። በጣም ለማመን በሚያስቸግረኝ ሁኔታ ፕሮግራሙን አገኘሁት ማለት ነው፣ እድሉን አገኘሁት። ማንዴላ ዋሽንግተን ፌሎሺፕ አቴንድ ለማድረግ ባስተን በሚገኘው ብሪጅዋተር ዩኒቨርሲቲ ስቴት ዩኒቨርሲቲ መጣሁኝ ማለት ነው እና ያው ፕሮግራሙን ፐብሊክ ማኔጅመንት የሚባል ኮርስ አቴንድ አደረግን። ዋሽንግተን DC ሄድን፣ የተለያዩ ሰዎችን አገኘን፣ ኔትወርክ አደረግን ምናምን። ይሄን ሁሉ ነገር ያወራሁበት ምክንያት ምንድነው? በዛ ሰዓት የሆነች የ21 ዓመት ልጅ ማንዴላ ዋሽንግተን ፌሎሺፕን አቴንድ ታደርጋለች ብሎ እኔም ራሴ በውስጤ እምነት ቢኖረኝም ግን በጣም ፈርቼ ነበር። ይሆናል ብዬ አላሰብኩኝም ነበር። በዛ ላይ በዙሪያ ያሉ አንዳንድ ሰዎች በጣም እንደማይቻል እንደማይሆን ይነግሩኝ ነበረ እና ሞክሪው ግን ያው አይመስለኝም ላይሳካ ይችላል ምናምን ይሉኝ ነበርና I still persisted። ያንን ፕሮግራም አቴንድ አደረግኩኝ ማለት ነው። ብዙ ሰዎችን ተዋወቅኩኝ እዛ ላይ ብዙ ኔትወርክ አደረግኩኝ። የመጀመሪያው የአሜሪካ ኤክስፒሪየንስ እሱ ነበረ። ፋስት ፎርዋርድ 3 ዓመት ከቆየሁኝ በኋላ or maybe like almost 3 years ሌላ ኦፖርቹኒቲ መጣ። አገን ተማሪ ሆኜ የኦፕን ሶሳይቲ ፋውንዴሽን የሚባል ድርጅት አለ። ምናልባት ካወቃችሁት ጆርጅ ሶሮስ ይባላል ፋውንደሩ። በጣም የታወቀ ቢሊዮነር ነው። በሮሶ ኦልሞስት ነምበር 1 ሂውማን ራይትስ ፋንደር የሚባል ነው። በጣም ብዙ የሰብአዊ መብቶች ላይ የሚሰራ ሰው ነው። ድርጅቱም እንደዛው ከሚያደርጓቸው ነገሮች መካከል አንዱ ሲቪል ሶሳይቲ ሊደርሺፕ አዋርድ የሚባል በተለያዩ የዓለም ሀገራት ላይ ያሉ ወጣት መሪዎችን የትምህርት እድል እንዲያገኙ ስኮለርሺፕ መስጠት ነው። ምን ማለት ነው? አብረዋቸው የሚሰሩት የተለያዩ ዩኒቨርሲቲዎች አሉ። ከነኛ ዩኒቨርሲቲዎች ጋር በመተባበር ተማሪዎች ለምሳሌ ከአፍሪካ ከአይ ቲንክ ኢስተርን ዩሮፕ ላይ ያላቸው እና ከተለያዩ ሀገሮች በአጠቃላይ ተማሪዎች ሄደው ትምህርት እንዲያገኙ ስኮለርሺፕ ነው የሚያመቻቸው ማለት ነው። እሱንም እንደነገርኳችሁ እሱን አፕላይ ሳደርግ ፎርዝ ይር ነበርኩኝ። የመጨረሻ ፎርዝ ይር አይ ቲንክ ሰመር ላይ ወደ ፊፍት ይር ሊሄድ ማለት ነው። I wasn't even done with school technically ግን by the time ፕሮግራሙ አልቆ አፕሊኬሽን ፕሮሰሱ ሪቪው ተደርጎ ኢንተርቪው ተደርጎ ምናምን ሲያልቅ እኔ ግራጁዌት ካደረኩኝ በኋላ ነው ፕሮግራሙ የሚጀመረው። እሱን ካልኩሌት አደረኩኝ ነው you know what I'm going to give it a try
what's the worst that could happen, you know? እምቢ ነው የሚሉት that's not the end of the world እምቢ መባል በላይ አልተጀመረም ብዬ I still give it a try apply አደረኩኝ ማለት ነው ለሲቪል ሶሳይቲ ሊደርሺፕ አዋርድ again በእግዚአብሔር ፍቃድ በጣም በብዙ ሰዎች እርዳታ እንደደገፍኳችሁ እኔ I'm not afraid to ask for help like ሰዎችን እጠይቃለሁ I reach out ባካችሁ እርዱኝ ኢሴይን መጻፍ ባካችሁ ኢሴይን ሪቪው ማድረግ እርዱኝ ኮሜንት ስጡኝ የትኛውን ላስተካክል ምናምን ብዬ ሰዎችን ጠይቄ again ኢንተርቪው አደረኩኝ I remember ኢንተርቪው ዩጋንዳ ነበር ፍላይ ያደረኩኝ ዩጋንዳ ሄደን ኢንተርቪው ኢን ፐርሰን ተደረግን ከዛ በኋላ again fast forward I was really honored to get that scholarship Masters in University of Wisconsin በህግ ጀመርኩኝ ማለት ነው through this scholarship so ይህንን ሁሉ ነገር ያወራሁት እና የተናገርኩት is not to brag እኔ ተጠቅሜበታለሁ በጣም ግን I know በጣም ብዙ ፖቴንሻል ያላቸው ልጆች ብዙ አቅም ያላቸው ልጆች ከብዙ ፕሮግራሞች መጠቀም የሚችሉ ልጆች አንደኛ ነገር ምን አይነት ፕሮግራሞች ኤግዚስት ያደርጋሉ የሚለውን ባለማወቅ ሁለተኛ ነገር ቢያውቅ እንኳን ምንድናቸው what are the tricks ወይም ደግሞ እንዴት አድርገን ነው ኢሴ መጻፍ ያለብን እንዴት አድርገን ነው ኢንተርቪው ክራክ ማድረግ ያለብን letter of recommendationችን ከማመምጣት አለበት ምን መምሰል አለበት የሚለውን ባለማወቅ ምክንያት እንደዚህ አይነት እድሎችን አያገኙም እና በጣም ይሰማኛል በራሴ እና ለብዙ ጊዜ ከአንድ በጣም ከልብ ወዳጄ ጋር ህሊና ትባላለች በዚህ አጋጣሚ በጣም ብዙ ከሷ የተማርኳቸው ነገሮች አሉ ብዙ ጊዜ እንዴት አድርገን ነው ኮሚኒቲው ሰፖርት ማድረግ የምንችለው እኛ ከተጠቀምናቸው እሷም ያልኳችሁን ብዙ ፕሮግራሞች even more benefits ያደረገች ብዙ ድሎችን ያገኘች ሰው ናትና እንዴት አድርገን ነው ኮሚኒቲውን ሰፖርት ማድረግ የምንችለው ብለን ብዙ ጊዜ እናስባለን ይሄ እንግዲህ ከ2018 ከ2019 ጀምሮ የነበረ ሀሳባችን ነው እና የዛን ጊዜ ደግሞ ብዙ የፖድካስት ኢቨን ሶሻል ሚዲያም እስከዚህም ነበረ አይ ገስ ወይም ደግሞ እኛ አክቲቭ አልነበርንም ሶሻል ሚዲያ ላይ እና እንዴት አድርገን ኮሚኒቲውን ሰፖርት ማድረግ እንደምንችል አጠገባችን ካሉ ሰዎች አልፈን ሌሎች ሰዎችን መድረስ እንደምንችል ብዙም አዌርነሱ የለንም ነበርና finally ግን I said you know what like I need to do something about it especially ደግሞ በጣም ዓለም እየተቀየረ ነው especially አሜሪካን ሀገር ባለው የአድሚኒስትሬሽን ቼንጅ ስፔሻሊ ፕሬዚደንት ትራምፕ ኦፊስ ከገቡ በኋላ በጣም ብዙ ለውጦች መጥተዋል እነሱን ናቪጌት ማድረግ በራሱ በጣም ቻሌንጂንግ ነው ሶ በዚህ ፖድካስት ላይ ላወራቸው ከምፈልጋቸው አንደኛውና ኢምፖርታንት ነገሮች ኦፖርቹኒቲዎች ናቸው እነኛ ኦፖርቹኒቲዎች የትምህርት የኮንፈረንስ የፌሎሺፕ scholarships fully funded partially funded ለአንደርግራድ ለግራድ PhD ምን አይነት ኦፖርቹኒቲዎች ኤግዚስት ያደርጋሉ እንዴት አፕላይ ማድረግ እንችላለን ኢሲያችን እንዴት እናዘጋጅ ኢንተርቪው እንዴት ክራክ እናድርግ ስራዎች ጭምር በጣም ብዙ ሰዎች አንዳንድ ጊዜ እማያቸው ስራ ሲባል ለምሳሌ እኔ የምሰራበት ካምፓኒ ውስጥ እና ሌሎችም የነን ፕሮፊት አሜሪካ ቤዝድ ያደረጉ ፋውንዴሽኖች ካምፓኒዎች ከተለያየ ሀገር ሰው ይቀጥራሉ and you won't believe it ኢትዮጵያ ውስጥ ያሉ ሰዎች ምን ያህል skillful እንደሆኑ ምን ያህል lived experience እንዳላቸው how much they can bring to the table እና ግን ብዙ ሰው አያውቅም አሜሪካ ሀገር ያሉ ፋውንዴሽኖች እንዴት ኢትዮጵያ ውስጥ ያሉ ሰዎችን ይቀጥራሉ and they pay a really good amount of money also የእናንተን ፐርስፔክቲቭ lived experience ከአፍሪካ እንደመሆናችሁ ብዙ የህይወት ልምድ የመኖር ኖራችሁ ያያችሁት ነገሮች ስላሉ ብዙ ልታመጡትና ካምፓኒውንም ልትረዱት የምትችሉባቸው ብዙ ኤሪያዎች አሉ ያስባለሁ ስለዚህ እንደዚህ አይነት ኦፖርቹኒቲዎችን ናቪጌት እናደርጋለን እንዴት አድርገን ነው ኢንተርቪው በስራ ዓለም ላይ ኢንተርቪው እንዴት ነው ክራክ የምናደርገው የሚለውን እንመለከታለን እኔ ግን ብቻዬን አላወራ በጣም አሜዚንግ የሆኑ በጣም ብዙ የህይወት ልምድ ያላቸው ፕሮፌሽናል ኤክስፒሪየንስ በስራቸው አድቫንስድ ደረጃ ላይ የደረሱ ሰዎችን አልፎ አልፎ ኢንቫይት እያደረግን ከነሱ የምንማር ይሆናል ማለት ነው that being said ስለ ስራ ስለ ትምህርት ስለ ኦፖርቹኒቲ ብቻ አይደለም የምናወራው ሪል ላይፍ የሆኑ ነገሮችን ደግሞ እናወራለን ስለ ህይወት you know family relationships ሌሎች ነገሮችን mental health የተለያዩ ነገሮችን እያነሳን
እናወራለን እንመካከራለን ማለት ነው እና ይሄ ፕላትፎርም ሰፖርት የምንደራረግበት ኮሚኒቲ ቢልድ የምናደርግበት ሚኒንግፉል የሆኑ ኮንቨርሴሽኖችን የምናደርግበት I just want to hold this space for all of you መታችሁ ሀሳባችሁን ሼር የምታደርጉበት ኢንተራክቲቭ የሆነ ጥያቄ ካላችሁ ጥያቄ የምትጠይቁበት ኦልሶ አሜሪካ ውስጥም ለምትገኙ ሰዎች ደግሞ እናንተንም ታርጌት ያደረጉ ነገሮችን ለማውራት እፈልጋለሁ ወይም እሞክራለሁ አትሊስት ለምሳሌ ናቪጌቲንግ ላይፍ ኢን አሜሪካ ሙቭ ማድረግ እንደ ኢትዮጵያዊ አዲስ ቦታ መጥቶ ላይፋችንን በሙሉ ጥለን ላይፍ እዚህ አዲስ ላይፍ ስታብሊሽ ማድረግ ኦልሶ በውስጣችን ደግሞ ኢትዮጵያዊነታችንን መያዝ ቻሌንጆችን ናቪጌት ማድረግ ቀላል ነገር አይደለም ሶ ስለነሱ እናወራለን ላይፍ ኢን አሜሪካ ምን ይመስላል እንዴት ነው ቤተር ሰፖርት ምን ልንደራረግ የምንችለው የሚለውን እንነጋገራለን አሁን ላይ ደግሞ አይ ኖ ትሬንድ እያደረገ ብቻ ሳይሆን አሁን ላይ ያለው አድሚኒስትሬሽን እንዴት አድርጎ ነው እዚህ አሜሪካ የምንገኝ ሰዎችን ኢምፓክት የሚያደርገን የሚለውን የተለያዩ የህግ ባለሙያዎችን ደግሞ እየጋበዝን ምንነጋገር ይሆናል ማለት ነው ሶ ለሁላችሁም there's something የሆነ ነገር አለ ይሄ ፕላትፎርም እንዲሆን የምፈልገው 20,000 30,000 40,000 ሰው ይሄንን ፕሮግራም ቢያየውና አንድ ሰው ከዚህ ፕሮግራም ላይ የሆነ ነገር ተጠቅሞ በላይፉ ላይ ሚኒንግፉል የሆነ ለውጥ ካመጣ ለኔ it's a huge success ይሄ እንግዲህ ስለ ራሴና ፖድካስቴ ላይ ለማውራት ስለፈለኩት ነገር ለማስተዋወቅ ያዘጋጀሁት ኤፒሶድ ነው ይሄ ፕላትፎርም በጣም ሪስፔክትፉል የሆነ ምንማማርበት ሚኒንግፉል የሆኑ ኮንቨርሴሽኖች ምናደርግበት ፕላትፎርም እንጂ ምንሰዳደብበት ምንዘላለፍበት ክሪቲሳይዝ ምንደራረግበት ቦታ እንዲሆን አልፈልግም this is a safe space vulnerable ሆናችሁ እናንተ ሀሳባችሁን ቻሌንጆቻችሁን ከብዳችሁን ነገር ምክንያቱም ላይፍ ፉል ኦፍ በቃ ለመሰዳደብ እንትን ለማለት ክሪቲሳይዝ ለመደራረግ በጣም ብዙ ቦታዎች አሉ ብዙ ፕላትፎርሞች አሉ ኦልሬዲ በየሶሻል ሚዲያው ይሄ እሱ አይደለም ሶ እንደዚህ አይነት ነገር የሚመቻችሁ ሰዎች ካላችሁ ፕሊዝ ፊል ፍሪ ቱ ሊቭ ምክንያቱም ይሄ ቦታው ስላልሆነ ማለት ነው ሶ ሰፖርት ስለምታረጉኝ በቅድሚያ በጣም ላመሰግናችሁ ወዳለሁኝ ኤንካሬጅ አድርጉኝ ሰብስክራይብ አድርጉ ቻናሌን ሼር አድርጉ ቪዲዮውን ላይክ አድርጉ እኔም ደግሞ በደንብ በርትቼ ለእናንተ የሚጠቅማችሁን ነገር እኔም ልጠቅምበት የምችላቸው በጣም ብዙ ነገሮች ስላሉ ከእናንተ ማለት ነው የምማርባቸው ነገሮች ስለሚኖሩ ማለት ነው ያንን ለማድረግ ሞክራለሁ again thank you so much for coming to this podcast it really means a lot to me next time ደግሞ በሌላ ስፔሲፊክ ፕሮግራም የሆነ ነገር እንይሽ እሱ ላይ ዲቴይል የሆኑ ነገሮችን እናወራለን ከዛ በፊት ግን ሌሎች እንዳወራቸው የምትፈልጓቸው ነገሮች ቻሌንጆች ለሁሉም ነገር መልስ አለኝ ማለት አልችልም ነገር ግን አትሊስት ሪሰርች አድርጌም ቢሆን ከራሴ ኤክስፒሪየንስ ወይም ደግሞ በአካባቢ ካሉ ሰዎች ኤክስፒሪየንስ ተነስቼ ጥያቄዎቻችሁን ቻሌንጆቻችሁን አድሬስ ለማድረግ ሞክራለሁ ሶ በኮሜንት ላይ የምታስቡትን አስተያየታችሁን ንገሩኝ ኔክስት ታይም በተመሳሳይ ፖድካስት በተመሳሳይ ቻናል እንገናኛለን ቴንክ ዩ ሶ ማች ባይ ባይ